የሆነ ሰው ሩታ ማውራት አልፈልግም። ምክንያቱም ከራሷ ጋር አይደለችም። በቃ በጭራሽ ከራሱ ጋር የሆነ ሰው እንዲህ አይሆንም። ይህ ያለ ነው አይደለም። እነሱ ህፃን ትንሽ ልጆች ያውቃሉ ይህንን ጉዳይ ባረብና ተፈጥሯል ብላ መናገር ትችላለች። ግን ኤፊ ትክክል ነህ። ምንም ስህተት የለብህም። ዛሬ በተናገርከው ንግግራቶች ወላሂ ጀግና ልትባል ይገባል። በነገራችን ላይ እኛ ሴቶች ያው መጀመሪያ መጠንቀቅ እንችላለን። ውዶችዬ ሰላም ናቸው ወይ? ባላችሁበት ሰላም ፍቅር በያላችሁበት ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ መረጃ እንዲደርሳችሁ እናደርጋለን ወይም ታደርጋላችሁ ላለሁኝ። ዛሬ ብዙና ብሩክ ወይኔ ኤፊ ወላሂ እንደ ወንድምና እንደ እህት እንደዚህ ሲወያዩ እንዴት ደስ እንደሚሉ ብታዩ ማለት ነው። እና አሁን እኮ የተደፋው ውሃ ተመልሶ መቼም አይታፈስም አይደለ? ስለዚህ እየተደፋው ተመልሳቸው አታፍሱትም። ኦልሬዲ አዎ ሄርሜላ ጥፋተኛ ናት። ስህተት ሰርታለች። መጀመሪያ ላይ ወደው ፈቅደው ነበር ያደረጉት ያን ነገር ሆኖ ያለ እሷ እንደዚህ መጥፋት አልነበረበትም። እንደው በእሷ ስበብ ነው አብርሽ እስር ቤት ሊገባ የቻለው። ያ ነገር ባታደርግ ይሄ ነገር አይፈጠርም ነበር። ኦኬ ግን ኦኬ አሁን አምና ተቀበለች እኮ አምና ጥፋተኛ መሆኗ አምና ተቀብላለች። ኦኬ ያም ቢያመናጭቃት የምትመለስ ወይም የምትበገር ሴት አይደለችም በመጀመሪያ ማለት ነው። ግን እኛ ራሳችን ቆም ብለን ስናስብ ትክክል ናት ሄርሜላ እንደ ሴት ማለት ነው። እንደ ሴት ወግ አንደኛ አልተጋቡም፣ ሽማግሌ አልተላከም። ይሄ ነገር አለ እና ሳይገቡ ልጅ እንዴት መጣ የሚለው ነገር ራሱ በጣም ከባድ ነው። በነገራችን ላይ በሴት ልጅ እኔ ደግሞ ተከብራ ባደገችበት ቤት ተከብራ መውጣት ነው ያለበት አንድ ሴት ማለት ነው። እና እኔ ደግፋለሁ ኤፍሬም። ነገር ግን ያ ራሱ ሀላስ ኦልሬዲ አልፈዋል። ኦኬ እና ኤፍሬም ሙሉ በሙሉ ትክክለኛ ነክ። እኔ ሄርሜላ አጥፍታለች ኦልሬዲ ጥፋቷ እኮ አምናለች። አንድ ሰው ጥፋቱ ካመነ እሺ ምን ማድረግ አለበት ሲጀመር? እስኪ እናንተ ተናገሩ። ወላሂ አንድ ሰው ኦልሬዲ በቃ ጥፋት አጥፍተዋል። ደንግጣለች። በዛን ሰዓት ድንጋጤ አለ፣ ፍርሃት አለ። እንዴት ይቀበለዋል ወይ? ይሄ ልጅ እኮ ገና ልጅ አለው እኮ ገና የ6 የ8 ወር ነው ልጅ ያለው። እንዴት እኔ አርግዣ ያለው በደራሱ ይቀበለኛል ወይ የሚለው ራሱ ይመጣባታል። አብርሃም ኦልሬዲ ልጅ አለው። ያ ልጅ ራሱ ገና ሳያድ ሌላ ልጅ መደገመው ራሱ ትልቅ እኔ እንጃ ብቻ እሱ ይትረበብ ያዘኩም ያኔ ልጅ ሲመጣ ርዝቁን ይዞ ነው የሚመጣው። ኦኬ ግን ያ ራሱ ማለት ነው የሆነ እኔ እንጃ በጣም የሚያስደነግጥም ነገር አለው። ኦኬ በጣም ተናደሃል እናውቃለን። ይሄም የሚያስደነግጥ ነገር ነው። ግን ይሄን ያክል ባትደነግጥና ይሄን ያክል እንትን ባትሆን ለማንኛውም የፈሰሰ ውሃ ስለማይታፈስ ደጋግማችሁን ብታወሩት ያው ኦልሬዲ እሷ እንትኗን አምናለች። ጥፋቷ ስላመነች ይቅርታን ተቀብላችሁ እንደ ቤተሰብ ብትሆኑ ደስ ይለኛል። ላይክ ሼር አትርሱ።